ሰላም በያቸው። እንኳን እግዚአብሔር አቀለለልዎት። ዘርፌ ይባላል፣ የጽጌረዳ እናት ነኝ። አመሰግናለሁ። መስፍን እባላለሁ እኔ። ማን ያልሽኝ ስምሽን? ዘርፌ። ዘርፌ። ስለተዋወቅን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እንዴት ነው ታዲያ አቶ መስፍን? ህክምናውስ እንዴት ነው? ምንድነው አሉት? ከዚህ በፊት ትንሽ ልቤን ያመኝ ነበር። ቅመም ያለው ምግብ እንዳልበላ ተነግሮኝ ነበር። በአጋጣሚ ትንሽ ቀመስኩና ተነሳችብኝ እንጂ አሁን ደህና ነኝ፣ ምንም አይደለም። ተመስገን፣ እንኳን ተሻሎት። አመሰግናለሁ። እንዴ ምንድነው ዘርፌ? ተጫዋች እንጂ። አረ እየተጫወትኩ ነው። የምትጠይቂውም ነገር ካለ በግልጽ ጠይቂ። እሺ ጠይቃለሁ። አዎ ፍቅር ተልክ ብላለች። አሁን መተፋፈር አያስፈልግም። ከእንግዲህ በኋላ ይኸው ቤተሰብ ሆነን አይደል? እውነት ነው። ያው ልጄን በክብር ሊያገቧት እንደሆነ እትዬ ነግራኛለች። አዎ እኛን የመሰሉ የተከበሩ ሰውዬ ስርዓት ያላቸው ባለሀብት ሰው ጋር መጋባት ራሱ ዝምድና መፍጠር ትልቅ ነገር ነው። እንዴ ጽጌረዳም እኮ ባልወልዳትም ልጄ ናት። ልክ ብለሻል። እኔም ብሆን እንደ ጽጌረዳ አይነት መልከ መልካምና ስነ ምግባር ያላት ልጅ በማግኘቴ ደስ ብሎኛል። ያው ጋብቻውን እኔም ሙሉ በሙሉ ተቀብያለሁ። እርስዎ ባሉት ቀን ሁሉም ነገር ይሆናል። ያው እንግዲህ መቼም እንደምታውቂው እኔም ትልቅ ሰው ነኝ። ጽጌረዳም ማመዛዘን የምትችልበት ጥሩ ጭንቅላት ያላት ልጅ ናት። መቼም በዚህ ሰዓት ሰርግ ምናምን እያልን የተጨመላለቀ ነገር ውስጥ አንገባም አይደል? እንዴት ማለት? ልጄን በክብር ሽማግሌ ልኮ አይደለም እንደሚያገቧት? በክብርማ በክብር ነው እንጂ ሽማግሌ ልኬም ወደ ቤቴ ማስገባት። ያው እንደምታውቂው በከተማው ስሜ የገነነ ሀብታም በመሆኔ ትኩረት ከመሳብ ብዬ ነው። ለእሷም ቢሆን ሰው አይን ውስጥ መግባቱ ጥሩ አይደለም። አዎ እኛም እኮ አነስ ያለ ቤተሰብ ፕሮግራም እናዘጋጃለን። ግርግሩ ግን ይሰራል። አዎ እሱን ልክ ብለሻል። እሺ እንግዲህ እንዳላችሁ። ሌላው ቃል የምገባልሽ ምንም የሚጎልባት ነገር አይኖርም። የምትፈልገውንና የምትሻውን ነገር በሙሉ እያደረገች ትኖራለች። ላንቺም ቢሆን ትተርፍሻለች። እሺ እርስዎ እንዳሉት ይሁን። ይሄ ቤት ከቀድሞ ባለቤቴ ጋር የምንኖርበት ቤት ነበር። አንድ ልጅ አለ። ቤቱን ለሱ እንተውለትና እኛ ከዚህ ሻለ ያለ ቤት ውስጥ እንገባለን። አንቺም ብትሆኚ ያው ከኛ ጋር ትኖሪያለሽ። ዘርፌ በእውነት እኔ ስላንቺ በጣም ደስተኛ ነኝ። ግን ምን ዋጋ አለው? ለኔ ግን ይሄ አራቲ እንዴ ምን እየሆንሽ ነው? ምን እየሆንሽ ነው? ዘርፌ እኔና አንቺ እኮ በልጆቻችን እድሜ ጀምሮ አብረን ያለን ሰው ነን። አይቲ እኔ ራሱ ካንቺ መለየቱን ሳስበው ገና ካሁኑ ጭንቅ እያለኝ ነው። ይሄ እኮ ለኔ በጣም ከባድ ነው፣ ከአቅም በላይ ነው። እሱ ልክ ብለሻል። ግን ገና ባልተጨበጠ ነገር እንደዚህ አትሁኚ። እንዴ ባልተጨበጠ ነገር እስቲ ምን ማለትሽ ነው? እንዴ ምን ነው የጽጌረዳ እናት ያልተስማሙበት ወይ ደስ ያላለውት ነገር አለ እንዴ? አረ እንደሱ ማለት አይደለም። እንደው ትዬን ለማጽናናት የተጠቀምኩት ቃል ነው እንጂ ነው እንዴ? ነው። ቆይ ግን ከሁሉም ነገር በፊት በሐሳቡ ላይ ጽጌረዳ ተስማምታበታለች እንዴ? እስካሁን ምንም የነገርኳት ነገር የለም። ግን ጽጌረዳ ከኔ ሐሳብ ውጭ አትሆንም። ስለዚህ ስለሱ ያስቡ። እንግዲህ ቀሪ ያው አንቺ እንዳልሽ ይሁን። ዳንች ግን ምንድነው እዚህ የምትሰሪው? ምን ሆነሻል? በጣም ይቅርታ አጋጣሚ ነው። እሺ በቃ አሁን ውጭ ልብስ ልቀይር ነው። ወይ አልችልም ነብዩ። ከፈለክ ፊቴን አዞርልሃለሁ፣ ልብስህን ቀይር። ምን ማለት ነው አልችልም? እንዴ ያምሻል እንዴ? ነው እየቀለድሽብኝ? እኔ እየቀለድኩኝ አይደለም። አንቺ ልጅ ምን እየሆንሽ ነው? ቆይ ምን ተፈጥሮ ነው? አልገባኝም። ደህና ነሽ? አይ ምንም አልተፈጠረም። ግን በቃ በእናትህ ይሄንን ሻይ ጋሼ ክፍል ውሰድልኝ። እንደ ውለታ ነው የምጠይቅህ። በእናትህ በጣም ይቅርታ ሳላስበው